ነገር ባይልሽ ነገር ተሸክሜ አዞርሽ ነበር አለ ያን ሰውዬ። እውነቱን እኮ ነው። ያን ዘፋኝ ሰውዬ ልበለው ያ ልጅ ማለት ነው። ማን ነው ግን እንደዚህ ያለው? በነገራችን ላይ እስጢፎ ነው ወይስ ሌላ ሰው ነው? ሌላ ሰው ነው መሰለኝ። እኔ ብዙ ሙዚቃ አዳማጭ አይደለሁም፣ ሰምታችኋል። እና ነገር ባይልሽ ነገር እና ስለዚህ ነገር ብሏቸዋል ማለት ነው። ለጽናት ክሮዎች ወይንም ደግሞ የጽናት ድራማዎች ማለት ነው። ነገር እያላቸው ነው ከከተማ እስከ ገጠር ማለት ነው። ያው እንግዲህ ብጥብጥ አልቀረም። እነ ኪራ ቤት ሌላ ብጥብጥ አለ። ክፍለ ሀገር ደግሞ ኪራ ከሰዎች ጋር እየተበጣበጠ ነው። በማን ምክንያት? በሚወዳት በሚያፈቅራት የልቡ ንጉስ በሆነችው በጽናት ምክንያት። እንግዲህ እዚህ ጋር ደግሞ ለሌብነት የገባው ልጅ እዚች ሸዋሿ እየሰራትና ወይንም ደግሞ ጨበር እየናግቷታል። ምንድነው የሚሆነው? መጨረሻው ምንድነው የሚሆነው? ምን ይፈጠራል? አይኖ አላቅም። በጣም ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች፣ የኔ እንቆች፣ የኔ ወርቆች፣ የኔ ማሮች ማለት ነው። ሰምታችኋል። ይህንን ቪዲዮ እየተከታተላችሁ ያላችሁት ሁላችሁም ባላችሁበት ፈጣሪ ጠብቃችሁ፣ ውድ እህት ወንድሞቼ፣ ቤተሰቦቼ እንደኔ ስደት ላይ ያላችሁ የመዳም ቅመሞች ማለት ነው። ይህም ቀን ያልፋል። አንድ ቀን ሀገራችን ገብተን እኛም ተሞላቀን እንግዲህ ቪዲዮ የምንሰራ ይሆናል ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች ደግሞ እንደተለመደው ሀሳብ አስተያየታችሁ በኮሜንት አይለኝ ማለት ነው። እንግዲህ መጥቼላችኋለሁ ልለፈልፍ ማለት ነው። ልለፈልፍባችሁ ላሽቃብጥባችሁ መጥቻለሁ ማለት ነው። እንግዲህ ያው ቁልት ያረገኛል አንዳንድ ጊዜ፣ ያው በቪዲዮ ምናምን አንዳንድ ጊዜ ያያችሁ ነው ማለት ነው። ቁልልት ያረገኛል ማለት ነው። እንዲህ ያረገኛል ሰምታችኋል። እና ውዶቼ እንግዲህ ዛሬ ተመልሼ መጥቻለሁ። ቅዱሴም ደግሞ ከኪራ ጋር ጭቅጭቅ ላይ ናቸው። ምክንያቱም ኪራን ተረጋጋ፣ አትቸኩል፣ ነገሮችን ከቸኮልንና ነገሮችን እንትን ካልናቸው ይበላሻሉ። ስለዚህ ነገሮችን በትዕግስትና በማስተዋል እናድርግ እያለ እንግዲህ ቅዱስ ኪራን እየመከረው ነው። ኪራ ደግሞ ምክር የሚባል ነገር ሳይሆን ቡጢና ወይንም ደግሞ ዱላ ነው ኪራን የሚመልሰው። ምክንያቱም ኪራ በጣም ይቸኩላል። እኔ ነኝ ነገሮችን የማደርገው ያለኔ የሚያውቅ ሰው የለም በቃ እያለ ይሄ ችኩልነቱና ይሄ ልክ ያጣ ቅናቱ ምን እንዳመጣበት አይታችኋል። ምክንያቱም እንግዲህ በመኪና አደጋ ማስታወሱን ሁሉ አጥቷል። ይሄ ሁሉ ነገር የሆነው በችኮላ ነው። የጽናትን አባት በመታቸው ሰዓት እቤት ተቀምጦ ይቅርታ ጠይቆ ነገሮቹን በፍቅር መልሶት ቢሆን መኪና አደጋ አይደርስበትም፣ እንደዚህም አይሆንም ነበር። ስለዚህ ኪራ በጣም ችኩል ነው። የሆነ ነገር በሆነ ቁጥር በቃ የሆነ እቃውን አስተካክሎ ወደ ውጭ መውጣት፣ መጠጥ ቤት መሄድ ምናምን ነው በቃ የሚቀናው እንጂ ነገሮቹን በምክክር በፍቅር አይፈታም። ስለዚህ ክፍለ ሀገርም ሄዶ ከተማ ላይ ያለው ጸባይ ወይንም የከተማን ሰውና የገጠር ሰው የተለያዩ ሰዎች እንደሆኑ አያውቅም። የገጠር ሰው ድርድር የሚባል ነገር የለም። እሱን የማያከብረው ሰው ሀገሩን ባህሉን የማያከብር ሰው አይወዱም ማለት ነው። የክፍለ ሀገር ሰዎች እንደዚህ ናቸው። ምክንያቱም ክፍለ ሀገርና ከተማ በጭራሽ ኑሯቸው የትና የት ነው፣ በጣም ይለያያል። ስለዚህ ነገሮችን ለዛ ነው ከባድ እየሆኑ ያሉት ማለት ነው ውዶቼ። ጽናትንም እንግዲህ እየጠበቃት ነው። ጎበዝ ኪራ በርታ የሚሉ ብዙ አስተያየቶችም አሉ። ይበረታል፣ ምንም አይደለም እኮ ጽናትን እኮ ይጠብቃታል። ግን ደግሞ ችግሩ ምንድነው? አንዳንድ ጊዜ ሰውንም መጠበቅ ሳይሆን እናንተም ጠባቂ ሊያስፈልጋችሁ ይችላል። ምክንያቱም ጽናት አካባቢውን፣ ባህሉን፣ ወጉን ስለምታውቀው ምንም ነገር አትልም። ከመናገርም ትቆጠባለች፣ ትጠነቀቃለች። ኪራ ግን የሀገሩን ባህልና ወግ ስለማያውቅ ምላሱን እያስረዘመ ነው። ወንድ ነህ ትመታኛለህ፣ ወንድ ነህ እንድታረገኛለህ እያለ ነው። ስለዚህ የክፍለ ሀገር ሰው ደግሞ በመብቱና በራሱ በክብሩ ከመጣችሁበት ከመግደል ወደ ኋላ አይልም። ስለዚህ ይሄ ሁሉም እንደ ባህሉ ነው። የከተማ የራሱ የሆነ ባህል አለው፣ ክፍለ ሀገር የራሱ ባህል አለው። ስለዚህ ይሄ ሰውዬ ደግሞ ነገር ባይልሽ ነገር የሚለው ዘፈን የሚገባው ሰውዬ ነው። ምክንያቱም በትንሽ በትልቁ ሰውን ካልደበደብ ካልመታው የሚል ሰው ነው። አሁን ላይ ጽናት ራሱ በጣም ተናዳ ተነስታለች ማለት ነው ውዶቼ። እንግዲህ ዛሬም አዲስ ነገር አለ። ያም አዲስ ነገር ምንድን ነው? ኪራ ምን አደረገ ወይንስ ደግሞ ማን ምን አደረገ፣ ምን ተፈጠረ የሚለውን ለማወቅ ቪዲዮ ሲለቀቅ እናያለን። እስከዛው ሰብስክራይብ አድርጉ ይህን ቻናል።